ደግሞ ስለ 40 ሚሊዮን ብሩ ጠይቆኝ ነበር። መቼም ስለዚያ ገንዘብ ምንም እንዳላልካቸው ተስፋ አደርጋለሁ። ያማል እንዴ? እንኳን ስለ ገንዘቡ ስለ ሮቤል ቪዲዮ እንኳን ምንም ያልኩት ነገር የለም። በጣም አሪፍ ነው ያደረከው ሱራፌል። ከዚህ በኋላ መርማሪው ምንም አይነት ጥያቄ ቢጠይቅ ሁሉንም መካድ ነው ያለብህ። ገብቶሃል አይደል? በወንጀሉ ላይ ምንም አይነት ማስረጃ ስለማያገኙ ቶሎ ከዚህ ቦታ ይለቁሃል። ተስፋ አደርጋለሁ ሳሚ። ፈጣሪ አለ። አይዞህ ወንድሜ። እንጃ ቤዙ የኔ ፍቅር። ቆይ ምንድነው የተፈጠረው? የኔ ፍቅር እንደምታየው ነው። ከባድ ችግር ውስጥ የገባን ይመስለኛል። ቤዚ እኔ ጉስቁል ልበልልህ። ተጎሳቁልሃል እኮ። ምንም አልሆንኩም የኔ ማር። ይኸውልሽ ቤዚ፣ መርማሪዎቹ እኔ ላይ ምንም አይነት ማስረጃ ስላላገኙ በቅርቡ አጣርተው ይለቁኛል። እሺ? እዚህ ቦታ መግቢያው ነው እንጂ ቀላል መውጫው በጣም ከባድ ነው። ወይ ለምን ገንዘብ ሰተና እንገላገላቸው? ቤዛ ምን ሆነሽ ነው? ስለምን ገንዘብ ነው የምታወሪው? ስለ 40 ሚሊዮን ብሩ ነዋ። አብድሻል እንዴ? ምን እያሰብሽ ነው ያለሽው? ዘላለምን እዚህ እንደማቀቅ ነው የሚፈልጊው? ምናልባት የሚፈልጉት እሱን ከሆነ ብዬ እኮ ነው። እባክሽን ቤዛ፣ እንደውም ከዚህ ነገር ውስጥ አንቺ እንድትወጪ ይፈልጋሉ። አለበለዚያ ሁሉ ነገር አበላሽተሽው ዘላለምን እዚህ እንደማቀቅ ነው የምታደርጊኝ። እባክህ ሱሬ እንደሱ አትበል። እኔ አሁን ራሱ ቤቱ ያላንተ ሊበላኝ ነው። ይኸውልሽ ቤዚ፣ እኔ ለመርማሪው ምንም ነገር እንደማላቅ ነው የነገርኩት። እባክሽን ቤዛ፣ አንቺ ድንገት ከጠየቀሽ ምንም ነገር እንደማታውቂ ነገሪያቸው። እሺ ቆይ እስከ መቼ ነው እዚህ የሚያቆዩ? አላውቅም፣ ግን አንድ ማውቀው ነገር ቢኖር መርማሪዎቹ እኔ ላይ ምንም ማለት ማስረጃ እንዳላገኙ ብቻ ነው። እዚህ ሁሉ ነገር ውስጥ የከተተ ያውሻ ሮቤል ነው። ለዚህ ስራው ደግሞ ዋጋውን ካልሰጠሁት እኔ ቤዛ አይደለሁም። እሱም እኮ እዚህ ታስሮ ነው ያለው። እውነቴን ነው። እዚሁ ታስሮ ቢቀር ይሻለዋል። ያለበለዚያ በመንገዴ ካገኘሁት ግን ድጋሚ። ቤዛ እባክሽን ነገሩን ከዚህ በላይ አታክብጅብኝ። እኔ ምንም አልሆንም። አሁን በቃ ሰዓቱ አለቀ እየተባለ ስለሆነ አንቺም ወደ ቤት ሂጂ። ወይ ደግሞ ለዚህ ሁሉ ነገር ተጠያቂ እኔ ነኝ ልበላቸው እንዴ? አንተን ከዚህ በላይ በዚህ ሁኔታ ማየት አልችልም። በፈጠረሽ ቤዛ፣ ለምንድን ነው እየተናገርኩት ያለሁትን ነገር እየሰማሽኝ ያለው ነው? ቤዛ፣ ሁሉን ነገር ከሳሚ ጋር አወራለሁ። እሺ? በጣም አፈቅርሻለሁ። በቃ አሁን ሂጂ። እኔም አፈቅርሃለሁ፣ ግን እባክህ ራስን እየጠበቅሽ። ሁሉ ነገር በቅርቡ ያልቃል። እሺ? በቃ እየጠሩ ስለሆነ ልገባ። እሺ ወይዘሮ ዘርፌ ምንድን ነበር ልትነግሪኝ የፈለግሽው? ሁሉንም ታሪክ እኔ ያውቃለሁ። አታለውናል፣ እኔንም ዶክተሩንም አታለውናል። እውነት ፍርድ ካለ ፍረዱኝ ለማለት ነው የመጣሁት። ሰዎቹ እነማን ናቸው? ቤዛ። ምን? አሁን ያሰርከው ሰውዬ ሚስት ናት። ሁሉንም እያዘዘቻቸው ያለችው እሷ ናት። ሰው መስላ ሰራችልኝ አንገቷን ደፍታ። ግን እኮ አሁን እየመረመርን ያለ ነው ስለ ቤዛ ሳይሆን ጫካ ውስጥ ተቀብሮ ስለተገኘው ስለ ግርማ ልዑል የሚባል ሰው ነው እኮ። ይሄ ከባንክ 40 ሚሊዮን ብር ዘርፏል ስለተባለ ሰውዬ አይደል? አንቺ ቤት ሬሳው እንደተገኘ ሮቤል ነግሮኛል። ከዛም ሮቤልን ጠርተሽው ሬሳውን ስትቀብሩ በድብቅ ቪዲዮ እንደቀረጽሽውም ነግሮኛል። እሱን እኔም ብሆን አልክድም። እሺ ሬሳው አንቺ ቤት እንዴት ሊገኝ እንደቻለ ልትነግሪኝ ትችያለሽ? ሁሉም የዛች ሉላ ሴራ ነው። ሉላ ደግሞ ማን ናት? የቤዛ መንታ እህት ናት። እሷን ከመጀመሪያውኑ ከአጠገቤ ማራቅ ነበረብኝ። ሰው መስላ ሰራችልኝ እቺ ጊንጥ። ወይዘሮ ዘርፌ ስሜታዊ መሆን አቁመሽ የተፈጠረው ነገር ብቻ እንድትነግሪኝ ነው የምፈልገው። ነገርኩ እኮ ያ ሬሳ እንዴት ብሎ ቤቴ ውስጥ እንደተገኘ የማውቀው ነገር አልነበረም። አልነበረም ስትይ? አሁንማ ነገሩ ከረፈደም ቢሆን ገብቶኛል። የሉላና የቤዛ ስራ ነው። ሌሎቹ ደግሞ ተባባሪዎቿ ናቸው። እሺ ሌሎቹ እነማን ናቸው? የቤዛ ባል ሳሚ የሚባለው፣ እንደገና ደግሞ ብዙ ግብረ አበሮች አሏቸው። አሁን ሲገባኝ ዋናው ዓላማ ቤቴንና ንብረቴን ከኔ መንጠቅ ነበር። ይሄው በመጨረሻ ተሳካላቸው። እኔም ጎዳና ወደኩኝ። እና ቤዛ ናት ያንን ሬሳ ሆን ብላ ቤቴ ያመጣችው ነው የምትይ? እስኪ ባክሽ ከመጀመሪያው ሁሉንም ነገር ንገሪኝ። ሬሳው ቤቴ እንደተገኘ የሆነ ሰው ደወለልኝ። ምን? ግን እኮ ግርማ ልዑል ወንድም የሚባል ነገር የለውም። ከነሱ አንዱ ነው የደወለልኝ። ከነማ? ከቤዛ ግብረ አበሮች። ድምፁ ወፍራምና በጣም የሚያስፈራ ነበር። እንዴ አረ ቤቴ ድረስ ሁሉ መጥቶ አስፈራርቶኝ ነበር። ምን ብሎ ነው ያስፈራሩሽ? ወንድሙ ከባንክ የዘረፈው 40 ሚሊዮን ብር እኔ ጋር እንዳለ ጠየቀኝ።
ኧረ እኔ ምንም የማውቀው ነገር የለም ስለው ሬሳውስ እንዴት እዚህ እንደተገኘ ንገሪኝ አለኝ። ኧረ እኔ ምንም የማውቀው ነገር የለም ስለው ሊያምነኝ አልቻለም። እና ያ 40 ሚሊዮን ብር እነሱ ጋር ነው ያለው። ለዚህ ደግሞ ምንም ጥርጥር የለኝም። እርግጠኛ ነሽ? ሳሚያስ ቆይኛ ግን ምን አደረግን? ሰው አልገደልን ማለትዬ። ቆይ ሰውየው ከመጀመሪያው እኮ በጥይት የተመታ ነበር አይደል? ቤዛ ኧረ እባክሽ፣ ኧረ በፈጠረሽ እንዴ! ቆይ አንቺ የምትይው ነገር ሰዎቹ ሊያምኑሽ ይችላሉ? ሊቀበሉሽ ይችላሉ ወይ? ምንድነው የምታወሪው? ታውቃለህ ሳሚ፣ አሁንም ቢሆን 40 ሚሊዮን ብር እኛ ጋር ነው ያለው። ቆይ ለምን የሚፈልጉትን ገንዘብ ሰተናቸው ሱራፌል እንዲለቀቅ አናደርግም? አልገባኝም ቤዛ። ቆይ ግን ለምንድን ነው ይሄን ያህል ሱራፌል ላይ ጨከንሽበት? ምን እያልክ ነው? መቼ ነው ደግሞ እኔ ሱራፌል ላይ ጨከንኩበት? ሱራፌል ያለውን አልሰማሽም? መርማሪው እኮ ፖሊሶቹ በጥይት መተው ወንጀለኛውን እንደገደሉት አያውቅም። እና ሱራፌል ገዳይ እንደሆነ ነው የሚያስቡት? በእርግጥ ፖሊሶቹ ወንጀለኛው በጥይት ተመቶ ከሞቱ ውጪ ሌላ ያሉት ነገር የለም። ማን እንደገደለው ማን በጥይት እንደመታው አያውቁም። ያ ማለት ግን ዋነኛ ተጠርጣሪ አድርገው የያዙት በአሁኑ ሰዓት ሱራፌልን ብቻ ነው። ግን እኮ ሱራፌል ምንም አይነት ወንጀል አልሰራም። ቤዛ አንቺ እንደዛ ብለሽ ነው የምታስቢው? እንግዲያው ነው ወቂው። እሺ ሱራፌል ብቻ አይደለም፣ ሁላችንም አንድ ባንድ ወንጀለኞች ነን። ምን ነው ደነገጥሽ? ንገሪኛ። ወንጀል አልሰራንም? ሬሳ ሰው ቤት አስገብተን አልደበቅንም? ንገሪኝ እስኪ። 40 ሚሊዮን ብር አልደበቅንም ወይ? ያ እኛ ለምንፈልገው ዓላማ መዋያ ቢሆንም ወንጀል ሰርተናል። እና እኛ ሁላችንም በሰራነው ወንጀል ሱራፌል ብቻውን መቀጣት አለበት? እና ታዲያ ለምን ሄደሽ እጅሽን አትሰጪም? ሂጂና ተነሺ፣ ሂጅ። ወንጀለኛ ነኝ ብለሽ ፖሊስ ጣቢያ እጅሽን ስጪ። ከዛ ሁላችንም አንድ ባንድ ተጠራርገን ፖሊስ ጣቢያ እንገባለን። ከዛ ሁሉም ታሪክ እዚህ ላይ ያበቃል ማለት ነው። እባክህ አትፍረድብኝ ሳሚ። እኔም እኮ የማደርገው ነገር ግራ ስለገባኝ ነው። ይኸውልሽ ቤዛ፣ ይገባኛል እኮ በቃ ምንም የሚያጨናንቅና ግራ የሚያጋባ ነገር የለውም እኮ። ይኸውልሽ ስለ ጉዳዩ ምንም የተፈጠረው ነገር እኛ አናውቅም፣ አልሰማንም፣ አላየንም። ድግም ድርቅ ማለት ነው። ሱራፌል ላይ ምንም አይነት ማስረጃ ስለማያገኙበት በፍጥነት ይለቁታል። አለቅ። በቀላሉ ግን የሚለቁት ይመስላል። እኔ አይደለሁም፣ የሱራፌል ጠበቃ ነው ይህን ነገር ያለው። አሁንም ያሰሩት ያለ ማስረጃና ያለ በቂ ምክንያት ነው ብሎኛል። ስለዚህ ምናልባት እንፈልገዋለን እንኳን ቢሉ የዋስ መብቱ ይጠበቅለታል ብሎኛል። ምን አለ እንዳፈ ባደረገው። እባክሽን ቤዛ፣ እንዳፌ እንዲያደርገው የምትፈልጊ ከሆነ ይህ አጉል መርበትበትሽን፣ መፍራትሽን፣ መደንገጥሽን አቁሚ። እሺ እሞክራለሁ። እሞክራለሁ አይደለም አደርገዋለሁ እንድትይ ነው የምፈልገው። እርግቢ እባክሽን ምግብሽን ቤና መድኃኒትሽን ውሰጂ። እኔ መብራት አልፈልግም፣ መኖርም አልፈልግም። አባቴን ካጣው በኋላ ህይወት አስጠልቶኛል። ትልቅ በደል ቢበድለኝም እኮ ግርማ ለኔም ሞደው ባሌ ነው ልጄ። ለኔ ግን ህይወቴ ነበርማ። ታውቂያለሽ፣ እኔን ለማዳን ሲል እኮ ነው የራሱን ህይወት ያጣው። እባክሽን ይውድ፣ አሁን ስለሱ ማሰቡን ተይና ስለ ራስሽ ጤና ብቻ አስቢ። ረሳሽው እንዴ? አሁን እኮ ታክሜ የምድንበት ምንም ተስፋ የለኝም። ቤታችንን በባንክ ሊወረስ፣ የጠየቁን ገንዘብ ደግሞ በጣም ብዙ ነው እና ታራኬ መጥቶ ነው ውጭ ድረስ ሄጄ የምታከመው። የተቻለን ሁሉ እናደርጋለን። እባክሽን ልጄ በእኔ በእናትሽ ተስፋ አትቁረጭ። ባንቺ አይደለም እናቴ፣ በራሴ ነው ተስፋ የቆረጥኩት። በቃ መኖሬ የሞቴን ያክል የቀለለኝ አይመስለኝም። ግድ የለሽም የኔ እንቁ፣ የነገው ቀን ምን ይዞ እንደሚመጣ አይታወቅም። እንደዚህ ያልሽ እኮ ስንት ነገሮች ትላንት ሆነውን አለፉ። ልጄ ግን እኮ ነገ አያልቅም፣ ሁሌም ቢሆን አለ። አዲስ ነገር ይዞ ካልመጣ ከትላንት በምን ተሻለ?
እንዴት ዋላችሁ? እንዴት ናችሁ? እኔ እንግዲህ ካቀሜ በላይ ነው። በጣም ድካም ብሎኛል። እንደፈለክ አድርጋት። የኔ እርግ ለምንድን ነው እናትሽን የምታስጨንቂያት? ስለ አባቴ ገደሽ ምንም አዲስ ነገር የለም? አንቺ ስለ እሱ አትጨነቂ። አጎትሽ በቅርቡ ፈልጎ ያገኛቸዋል። ለነገሩ ወንጀለኞቹ ቢያዙ ምን ዋጋ አለው? የኔ እርግብ ብቻዬን መሆን እፈልጋለሁ። ግን እኮ ብቻሽን አይደለሽም። አጎትሽም ቢሆን ሁሌም ከጎንሽ ነው። እናትሽም ደግሞ አንቺ ድነሽ ለማየት ደፋ ቀና እያለች ነው። በቃ ጊዜያችሁን አታባክኑ። እኔ እኮ አብቅቶልኛል። እርግብ እባክሽ። የጠየቁን ገንዘብ እኮ በጣም ብዙ ነው። እድሜ ለአባቴና ለቁማርሱ ሁሉን ነገር አጥተናል። አባቴ ምንም ያህል በወደውም ግን እኔና እናቴ ላይ ያደረገውን ነገር መቼም ማረሰው። እርግብ እኔ አጎትሽ አለሁልሽ። ሁሉም ነገር ይስተካከላል። ቶሎ ተስፋ አትቁረጪ። እልሽ አሁን እጄ ልታጠብና ጎርስሻለሁ። ምግብ ደግሞ መብላት አለብሽ። አያት አይደል እየሆነችብኝ ያለችውን ነገር። እሺ እኔ ምን ማድረግ ነው ያለብኝ? እሺ ምን ልሁን? እባክሽ ምረት ተረጋጊ። እባክሽ ተረጋጊ። እሺ እኔ ምን ላድርግ? ምን ልሁን? ያንቺ እንደዚህ መሆን እኮ ልጅቷን የበለጠ ሌላ ችግር ውስጥ ነው የሚከታት። እባክሽ ተረጋጊ። እስካሁን ምንም አይነት ምግብ አልበላችም። ጭራሹኑ ራሴን አጠፋለሁ እያለች። በተለይ አባቷ ሞት በቲቪ ካየች በኋላ ራሱ አይደለችም። እምልልሻለሁ ያ ዜና በዚህ ፍጥነት እንዴት እንደወጣ ምንም የማውቀው ነገር የለም። እኔ ሐሳቤ በሙሉ ምርመራው ላይ ነበረ። እየወቀስኩ አይደለም። በእርግጥ ዜናውን ስሰማ እኔም በጣም አዝኛለሁ። ግን መጀመሪያ ሚስት እንደመሆኔ እቤት የመተው ባሌ መሞቱ ሊነግሩኝ ይገባ ነበር። የሬሳ ምርመራው መጥቶ የግርማ ልዑል መሆኑ እንደተረጋገጠ ነበር ዜናው በሙሉ በፍጥነት የተሰራጨው። ለዚህ ሁሉ ተጠያቂው ደግሞ እኔ ነኝ። ለነገሩ ባሌ ከባድ ወንጀለኛ ስለሆነ እኔ ማን ካቆም ይቆጥረኝ? በእርግጥ ግርማ በጣም ትልቅ ጥፋት አጥፍቷል። ጥፋቱ የቱ ጋር ነው? ያለውን ንብረት በቁማር ማስበላቱ ነው ወይስ እሱን ለማካካስ የልጁን ሕይወት ለመታደግ ባንክ መዝረፉ? ብዙ ጊዜ ከዛ የቁማር ሱስ እንዲወጣ ደጋግሜ ነግሬው ነበር፣ ግን ሊሰማኝ አልቻለም። ተመልከች አሁን ቤተሰቡን ምን አይነት ሁኔታ ላይ እንደጣለ። እሺ አሁን ይችን ልጅ ምንድን ነው የማደርጋት? ዘገይ እድሜ ለባሌ። ባንኮቹ ቤቴን ሊወስዱብኝ። የሆነ ነገር እናደርጋለን፣ አይዞሽ። ምንድን ነው የምናደርገው? ወጥቼ እንዳለምን? ዶክተሮቹ በፍጥነት ወጥታ ሕክምናው ማግኘት አለባት ብለዋል። ወተን መለመን ካለብን ወተን እንለምናለን። አሁንም ቢሆን እኔ በህይወት እያለሁ እርግብ ምንም አትሆንም። ለመሆኑ እስካሁን የተገኘ ተጠርጣሪ አለ? አዎ፣ በነገራችን ላይ ግርማ በጥይት ተመቶ ህይወቱ ማለፉ ተረጋግጧል። እንዴት ማለቴ? ምናልባት ሲያመልጥ ፖሊሶች ተኩሰውበት ይሆን? እንደዛ ከሆነ ያገኛችው ተጠርጣሪ ወንጀሉን አልፈጸመም ማለት ነው። ምርመራችንን ውስብስብ ያደረገብን አንዱ እሱ ነው። ግርማ በፖሊሶች በተተኮሰ ጥይት ይሙት ወይም ደግሞ አሁን የያዝነው ተጠርጣሪ ይግደለው፣ ምንም የምናውቀው ነገር የለም። ቆይ ተጠርጣሪውን ግን እንዴት ልትይዙት ቻላችሁ? ተጠቁመን ነዋ። እስካሁን እናንተ እጅ እንዳልገባ አውቃለሁ። ምናልባት የያዛችሁት ተጠርጣሪ እስካሁን እናንተ እጅ እንዳልገባ አውቃለሁ። ምናልባት የያዛችሁት ተጠርጣሪ ስለዚህ ነገር ያውቅ ይሆን? ቆይ ለምንድን ነው ይህንን ጥያቄ ጠየቅሽኝ? ምግቡ እንደሆነ አልበላም ብለሻል። እስቲ ጁሱን ጠጪበት። ሱራፊል እዛ ሆኖ ብቻውን እየተሰቃየ እኔ እዚህ ምግብ ብበላ ካፌ የሚወርድልኝ ይመስልሻል? እና ታዲያ በምግብ ራስሽ ልትቀጪ ነው እንዴ? ለነገሩ የመብላትን ፍላጎት የለኝም። እመኚኝ፣ ሳሚ አሁንም ቢሆን የሆነ ነገር ማድረጉ አይቀርም። ሱራፊል በቅርቡ ወደ ቤቱ ይመለሳል። አሁንስ ስልችት ያለኝ ያንቺና የሳሚ የማያልቅ ተስፋ ነው። ሰላም ለዚህ ቤት። ሰላም ሳሚ።
ምን አዲስ ነገር አለ? ያቺ እርኩስ ሄዳ ለመርማሪ ሁሉንም ነገር ሳትነግረው አትቀርም። ስለማን ነው እያወራ ያለው? ስለ ዘርፌ ነው እንዴ? ሁሉንም የተፈጠረው ነገር ለመርማሪው ነግረዋለች። ለነገሩ እሷም ቢሆን እንደ ዶክተሩ ጊዜ ጠብቃ ሁሉንም ነገር እንደምታፈነዳው ግልጽ ነበር። ቆይ አንተ ይህን እንዴት አወቅ? ሱራፌል ነግሮኝ ነው። ዘርፌ ስለምትባል ሴት መርማሪው ጠይቆት ነበር። ጭራሽ በህይወቱ ዘርፌ የምትባል ሴት አይቶ እንደማያውቅ ነግሮታል። ደግ አደረገ። ችግሩ እኮ መርማሪው እዚህ ቤት ድረስ መጥቶ ነገሩ ማጣራቱ ስለማይቀር ነው። ምንድን ነው እዚህ መጥቶ የሚያጣራው? ይኸውልሽ፣ በተለይ ሉላ፣ ይልቅ ነገሩን በደንብ እንድታዳምጭኝ ይፈልጋለሁ። ይኸውላችሁ፣ ነገሩን ወደ ኋላ መመለስ ሳይኖርብን አይቀርም። ወደ ኋላ ስትል አልገባኝም። ሉላ ወደ ቀድሞ ህይወቷ መመለስ አለባት። እኛም እንደዛው። አሁንም ግልጽ ታደርገው። ይኸውልሽ፣ ሉላ ዘርፌ ያሳደገቻት ልጅ ናት። ስለዚህ ከአንቺ ጋር ተገናኝታችሁ አታውቁም። አሁን ገባሽ? ኧረ እኔም አልገባኝም ሳሚ። ይኸውላችሁ፣ መርማሪው ለሱራፌል እንደነገረው ከሆነ ሉላ ከአክስቷ ጋር ተመሳጥራ የቤዛን ሙሉ ሀብት እንደዘረፈቻት ተናግራለች። አፏን ሞልታ እንደዛ ብላ ተናገረች? አሁን ይኸውላችሁ፣ ትልቅና ቆንጆ እቅድ እንነድፋለን። ምንድን ነው እሱ? አንቺና ዘርፌ ትኖሩበት የነበረው የቀድሞ ቤታችሁ አሁንም አለ እንዴ? ይኖራል። የት ሄዳል ብለህ ነው? ስለዚህ አንቺ ከአሁኗ ሰዓት ጀምሮ እዛ ቤት ሄደሽ መኖር ትጀምሪያለሽ። ወደ ቀድሞ ህይወትሽ ማለት ነው። ቤዛ የምትባል መንታት እንዳለሽ አታውቂም። አልገባኝም ሳሚ። ቆይ ምን አይነት ነገር ነው እያወራ ያለው? ዘርፌ ከፈለገች ስለዚህ ነገር ማውራት ትችላለች። መንታት እንዳለሽ ትናገር። መርማሪው ግን መንታት እንዳለሽ የሚጠይቅሽ ከሆነ የለኝም እለዋለሁ። እኔ አሁን ነገሩ በደንብ እየገባኝ ነው። ስለዚህ ሁሉንም ነገር እንክዳለን፣ እንሸመጥጣለን ማለት ነው። ከኋላ ጀምሮ ታሪኩን እንደ አዲስ ገልብጠን እንጀምረዋለን። አሁን ገባሽ ቤዛ? እኔም ነገሩ የገባኝ ይመስለኛል። ስለዚህ ዘርፌ የምትባል ሴት አናውቅም። ዶክተሩን ግን እናውቀዋለን። ያኔ እኔን ለመግደል ባለቤቴን የላከው ሮቤል ነበር። ከዛ ሳሚ የሚባል ሌባ ቤቴን ለመዝረፍ ሲገባ ባሌ ቲጂ ከምትባል ከቅምጡ ጋር እኔን ለመግደል ሲያሴሩ ሰማችሁ። እውነትም ሀሳቤ አሁን በደንብ ገብቶሻል። እሺ ግን ቲጂንስ ማለት የእሷን ጉዳይ ምንድን ነው የምናደርገው? ይኸውልሽ የቲጂን ጉዳይ እኔ ስለምጨርሰው ምንም ነገር እንዳያሳስብሽ። ሁሉንም ቦታ አስይዘዋለሁ። ሆቴሉ፣ ላውንደሪው፣ ቤቱ ያንቺና ያንቺ እንደሆነ አገር ምድሩ ያውቃል። ስለዚህ ዘርፌ ድንገት መታ የኔ ነው ማለቷ ወፈፍ ያስብላታል ማለት ነው። ሉላ በደንብ እየተከታተልሽ ነው ማለት ነው። የሱሬስ ጉዳይ እንዴት ሊሆን ነው? ይኸውልሽ ሁሉም ነገር እንደነበረ ነው የሚቀጥለው። ምንም የሚቀየር ነገር የለም። ሱራፌል ባልሽ ነው። እኛም እዚህ የሌሉትም ሰዎች ቤተሰቦችሽ ቤተሰብ እንደሆኑ ይቀጥላሉ። ድንገት ከባልሽ ጋር ጋብቻችሁንና ትዳራችሁን ለማደስ ሰርግ እያደረጋችሁ ባላችሁበት ሰዓት ፖሊሶች መጥተው ባልሽን ወንጀለኛ ነህ ብለው እንደወሰዱት ትናገሪያለሽ። ይሄ ሴራ ደግሞ የባላንጣሽ የዶክተር ሮቤል ነው። አንቺን ለመጉዳት ሆን ብሎ እንደሆነ ለመርማሪው መናገር። እውነት በጣም ቆንጆ እቅድ ነው ያወጣው ሳሚ። እንደነገርኳችሁ ነው። ሱራፌል ላይ ምንም አይነት ማስረጃም ሆነ መረጃ የላቸውም። ስለዚህ ከሮቤል ውጪ ስለ ዘርፌ ምንም የሚያውቀው ነገር እንደሌለ ለመርማሪው በደንብ አድርጎ ነግሮታል። አይገርምም? ሱሬ ምናልባት ለመርማሪው ተናግሮ ቢሆንስ ብዬ ልጠይቅ ነበር። የኔና የሱራፌል ሀሳብ አንድ መሆኑ ይጠቅመናል። ምክንያቱም ያ መርማሪ መቼ፣ በምን ሰዓት፣ እንዴት ሊመጣ እንደሚችል፣ ማንን ሊጠይቅ እንደሚችል ስለማይታወቅ ማለት ነው። ስለዚህ ከአሁኑ ሻንጣዬን ይዤ ወደ ቀድሞ ቤቴ ልመለስ እና ከዚህ በኋላ ላንገናኝ ነው ማለት ነው? ለምን ሲባል ከዚህ በፊት እናደርግ እንደነበረው በድብቅ ትገናኛላችሁ። ወይ ደግሞ ምናልባት መርማሪው መንታት አለሽ ካለኝ እንደ አዲስ መጥቼ ይተዋወቅሽ ይሆናል። ሉላ፣ የእውነት ከዚህ በፊት ከነበረው በላይ በደንብ እያከበርኩሽ ነው። እንደዚህ ተናበን ተነጋግረን እቅዳችንን የምንፈጽም ከሆነ ምንም አይነት ችግር አይፈጠርም። ስለዚህ ታሪኩ እንደ አዲስ ይጀመራል ማለት ነው። ለማንኛውም አሁን ቤቴ ሄጄ ምግብ ልስራና አክስቴን ሄጄ ልጠይቃት። እንግዲህ ድራማው እንደ አዲስ ተጀመረ ማለት ይሄ ነው። ተግባባን አይደለ? ኧረ እባክሽ ምግቡን ብይ። ይሄን ጁስ ምን ጠጭ እንጂ። እስኪ ፎት በያት። ፎት እስኪ ግን ለምንድን ነው ስለዚህ ገንዘብ ሳነሳብህ እንደዚህ የምትሆነው? ይሄ ገንዘብ ለልጅ መታከሚያ ለዚህ ለቤቱም እንደሚሆን አታውቅም? አንደኛ ነገር ገንዘቡ እስካሁን የት እንዳለ ምንም አይነት ፍንጭ የለም። ሁለተኛ ደግሞ ይሄ ገንዘብ ወንጀል የተሰራበት ገንዘብ ነው።
ዝም በል እባክህን። ወንድሜ ስለሆንክና ቂም ስላያስኩብህ ነው ወይ? ማን ያውቃል? ባሌ ላይ ተኩሰህ የገደልከው አንተ ልትሆን ትችላለህ። ቆይ ይሄ ደግሞ ምን ማለት ነው? ባሌ ከባንክ ለመዝረፍ ከጓደኞቹ ጋር ማቀዱን አንተ ታውቅ ነበር። የሚያደርገው ነገር ልክ ስላልሆነ ላስቆመው ሞክሬ ነበር። ይሄንን ነገር ለራሱ ፈልጎ ያደረገው ይመስልሃል? ቤቱን ቶ ግን ለልጁ ሲል ነበር እዛ እሳት ውስጥ ራሱን የጨመረው። እባክሽ እቴ የማይሆን ጀጅመንት ውስጥ አትጨምሪ እንዴ። ልጁን ለማሳከም ወንጀል ከሚሰራ ሌላ አማራጭ መፈለግ አይችልም ነበር? ለሁሉም ነገር አርፍዶ ስለነበር ከዚህ ውጭ ምንም አማራጭ አልነበረው። ምህረት፣ ይሄ በፍጹም አማራጭ ሊሆን አይችልም። እኔ አሁን እየጠየቅኩ ያለሁት ስለዚያ 40 ሚሊዮን ብር ነው። ስለሱ ምንም ያገኘሁት ፍንጭ የለም። እርግጠኛ ነህ ግን ገንዘቡ እስካሁን አልተገኘም? ምን ነው የነገርኩሽን አላመንሽኝም እንዴ? አንተም ማመን ካቆምኩ ቆይቻለሁኝ። እባክህ ይልቅ እርግብን መድኃኒቷን እንድትወስድ አድርጊያት። የሆነ ነገር ተፈጥሮ የሆነ ነገር እስከምናደርግላት ድረስ ቢያንስ ነፍሷን ያቆይላታል። እውነት አንተ ለእህት ልጅ የምታስብ ከሆነ ያንን ገንዘብ ፈልገህ አግኘው፣ ወይ የወሰደውን ሰው ፈልገህ አግኝ። በኋላ ግን ይች ልጅ ብትሞት ምህረት፣ ከራሴ ምንም አላወራሁም። ዶክተሮቹ ያሉኝን ነገር ነው የደገምኩልህ። ምን አባሽ ልትሰሪ መጣሽ? ምን ሆንሻል አክስቴ? ሉላ እኮ ነኝ። አረ ላልተሽ ቀሪ ጭራሽ ምግብም ይዘሽልኝ መጥተሻል። አልሞት ስላልኩሽ በመርዝ ልደፊ ነው አይደለ? ፖሊስ! ፖሊስ! እችን ሴት አላውቃትም። ምን ሆንሽብኝ? ምን ሆንሽ ነው የወዳ አክስት? እኔ እኮ ቤት ተቀምጬ ድንገት አክስትሽ ፖሊስ ጣቢያ ያሱልኝ ሲበር ነው የመጣሁት። አረ እባክሽ እያሾፍሽብኝ መሆኑ ነው። ቆይ ምን አትፍተሽ ነው የታሰርሽው? እሱ አይደለም ያሳዝነው፣ አንቺን ገድዬሽ ብታሰር ጥሩ ነበረ። አክስቴ ምንድን ነው ቆይ ሆንሽብኝ? ምንድን ነው ያስለኩብኝ? እንዲህ እንደቀለድሽብኝማ አትቀሪም አንቺ ተረገምሽ። እሺ ቆይ መርማሪው የት ነው ያለው? ምንም እንዳታስቢ እሺ አክስቴ፣ እሷ ምንም አታውቅም። በስተት ነው ያሰራችኋት ብዬ ነግራቸዋለሁ። ለማንኛውም አብቅቶላችኋል። እሺ ሁሉንም ነገር ለመርማሪው ተናዝዣለሁ። ተናዝዣለሁ? ቆይ ምንድን ነው የተናዘሽው? ልትሞቺ ነው እንዴ? ይሄን ያህል የሞት ፍርድ የሚያስፈርድ ምን ወንጀል ሰርተሽ ነው? ለዛች ለመንታሽም ቢሆን ንገሪያት እሺ። ሁሉም ነገር አክትሟል። ስለምን መንታ ነው የምታወሪው? እውነትም አክስቴ አእምሮሽ ተዛብቷል ማለት ነው። አሁን ይሄን ምግብሽን ይዘሽልኝ እንጂ እሺ። የተረገምሽ የእውነት ይሄኛው ድራማ በጣም ነው የተመቸኝ። ሳሚ የስራህን ይስጥ። እባክህ ኢንስፔክተር እየሰማኸኝ ነው? እኔ ስለምታወራው ነገር ምንም ሊገባኝ አልቻለም። ቆይ ሉላ ማናት? ዘርፌስ ማናት? እና ወይዘሮ ዘርፌን አታውቃትም? ያለ ዛሬ ስሟን ሰምቼውም አላውቅም አልኩህ እኮ። ኮንስታብል። አቤት ኢንስፔክተር። እስኪ ወይዘሮ ዘርፌን አስገባት። እሺ። ወይዘሮ ዘርፌ እባክሽ አረፍ። እና ይችን ሴት አታውቃትም? ያለ ዛሬም አይቻት አላውቅም። ዛሬማ ያለኝን ሁሉ ወስደህብኛል። እዲህ ልታቀኝ ትችላለህ። ተረጋጊ ወይዘሮ ዘርፌ። እንዳታምነው መርማሪ ሆን ብሎ እያላገጠ ነው። እሱም ሆነ ሚስቱ ቤዛ በደንብ ነው የሚያውቁኝ። ደግሞ ቤዛን የት ነው የምታውቂያት? እውነቷን ነው። ቀልዱ እዚህ ጋር ቢያበቃ መልካም ነው። አንተ ነህ አይደል ሆን ብለህ ዘርፌን ለመጉዳት ብለህ ሬሳውን እሷ ቤት ያስቀመጥከው? ቀመር ነው እንጂ የቀመሩብኝ መርማሪ እኮ እሷ ቤት ሬሳ እንዴ? ኢንስፔክተር ሲጀመር እኮ ቤቷን አላውቅም እኮ። የት ብዬ ነው ቤቷ ሄጄ እኔ ሬሳ ላስቀምጥ የምችለው? እንዴ ቆይ አልገባኝም። አንተና ሉላ ሂዱና አሳብዷት ብሎ የላካችሁ ሰው አለ እንዴ? እውነትም እቺ ሴትዮ እብድ ሳትሆን አትቀርም መርማሪ። እገልሃለሁ፣ አንተ ማትረባ እገልሃለሁ። ታኛለህ። ስነ ስርዓት ወይዘሮ ዘርፌ። እንዴ ምን ማለት ነው ስነ ስርዓት? ይሄን ሁሉ ነገር አድርገውኝ። እንደውም አንዴ ውጭ ቆይ። ኮንስታብል። ችግር የለውም እራሴ እወጣለሁ። ቤቴንና ንብረቴን ተሻርከው ወስደውብኛል እያልኩ እኮ ነው። ሰማሁሽ እኮ። ያንን ንብረት ለማፍራት ጉልበቴን ልጅነቴን አሟጥጬ ነው የጨረስኩት። እንዴት በአንድ ጀንበር ይቀሙኛል? ቆይ ስለምንድን ነው እያወራሽ ያለሽው? ወይዘሮ ዘርፌ ውጪ እያልኩሽ እኮ ነው። እባክሽ ኢንስፔክተር፣ እኔም በማይሆን ነገር እያውላላችሁኝ ነው። እባክህን ወደ ቤት እንዴት ፍቀድልኝ።
በነፍስ ግድያና በባንክ በተዘረፈ 40 ሚሊዮን ብር ነው የተጠረጠርከው። ይሄ በቀላሉ የሚያስለቅቅ ይመስላል? እሺ ያንን ስለማድረጌ ምን ማስረጃ አለ? ምስክር ግን ቀርቦብሃል። እቺን ወፈፌ ነው ምስክር የምትላት? ዶክተሩም አለ። ነገርኩ እኮ ወንድሜ ከድሮም ጀምሮ የኔ ጠላት ስለሆነ ከዚህም በላይ ሊያደርግ ይችላል። ወንድሜ ነው ያልከው? ምን ነው ዶክተሩ ወንድማማቾች መሆናችንን አልነገረህም እንዴ? አልነገረኝም። እንዴት በተደጋጋሚ ሊገለው የነበረውን ሰውዬ ወንድሜ ብሎ ይነግራል እንዴ? ወንድም ሊገልህ ነበር እንዴ? ምን እኔም ብቻ ሳይሆን ሚስቴንም ሊገላት ነበር። በእርግጥ ሚስቴን ለመግደል ከሱ ተልኬ ነበር። እኔም ምን ገና ስለዛ አረመኔ ዶክተር ምን ነገርኩና ነው በዚች ነገር የምትደነግጠው?